በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሓቦች ታሪክ፣ የትላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች። ኢላፍ ቲዩብ ሲራ። ቪዛዋ ተቃጥሎ ስለነበር ለፖሊስ ራሷን ለማስረከብ ሄደች። ሌሎችን ሆነ ብለው ሲያልፉ የነበሩ ፖሊሶች እሷን ግን ያዟት። እሷም ብዙ ሳትንገላታ በመያዟ ደስ አላት። ሳምንት ለሚሆን ጊዜ ነበር እስር ቤት የቆየችው። እዚያም ሕይወት ሌላውን መልኳን አሳየቻት። ባየችው ትዕይንት ግን ልቧ ክፉኛ ተነካ። የሴት ልጅ ሕይወት በዚህ መልኩ ምስቅልቅሉ ይወጣል ብላ ፈጽሞ አስባ አታውቅም ነበር። ነፍሰ ጡር ሴቶች፣ የታመሙ ኮረዶች፣ ልጅ የያዙ እናቶች፣ የተጎሳቆሉ እህቶች፣ ብዙ አየች። ሁሉም የስደትን ክፋት የሚያንጸባርቁ ገጽታዎች ናቸው። እነርሱን ስታይ ከልብ አዘነች። ለራሷም በመጠኑ ተጽናናች። ለበጎ ነው እዚህ እስር ቤት የመጣሁት። አልሐምዱሊላህ፣ ለካስ እኔ ትልቅ ጸጋ ውስጥ ነኝ ያለሁት አለች። አሁን ከሌላው ጊዜ በተሻለ በመጠኑ ተረጋጋች። በእርግጥም እድለኛ ነበረች። ከሳምንት በኋላ ፖሊሶች ወደ አገሯ ያሳፈሯት። ወደ አውሮፕላኑ ስትገባ እጇን አውጥታ ያንን አገር ተሰናበተች። ሰው ሁሉ ምን እንደምታደርግ በግርምት ያያታል። ያ አላህ፣ ለሐጅ ካልሆነ በስተቀር እዚህ አገር አትመልሰኝ ብላ ተማጸነች። ዕቃዎቿን አስቀድማ ልካ ስለነበር እጅና እግሯን ብቻ ነበር ይዛ የመጣችው። ከአውሮፕላኑ ስትወርድ የአገሯን መሬት ሳመች። እምባም አውጥታም ተንሰቅስቃ አለቀሰች። ቤተሰቦቿና የቅርብ ዘመዶቿ በርከት ብለው ነበር የተቀበሏት። ለአንድ ቀን አዲስ አበባ ዘመድ ቤት ካደሩ በኋላ ጉዞ ወደ ክፍለ ሀገር ሆነ። እዚያም ሳምንቱ በዚያራ አለፈ። አጃቢዋ በዛ። ለረጅም ዓመታት ቆይታ ስለመጣች እንግዳ በብዛት ነበር የጎረፈው። በእርግጥም ቆንጆ ሆና ነበር የመጣችው። ቀላሽ ይሏታል፣ አደግሽ እኮ ይሏታል፣ አረብ መሰልሽ ይሏታል። አሁንም ልጅ ነሽ፣ ውብ ሆንሽ ይሏታል። ከሳሽ፣ አረጀሽ፣ ገረጣሽ፣ አስቀየምሽ ያላት አንድም አልነበረም። በዚህ መልኩ እየሳቀች እየተገረመችና ደስ እያላት ዘያሪዎቿን ተቀበለች። ውብ ቀናትን አሳለፈች። የዱንያ ቀናት ተራመዱ። ቀን ባለፈ ቁጥር የሚዘይረው ሰው እየቀነሰ መጣ። ትርፍ ጊዜዋም እየሰፋ መጣ። እረፍቷንም በሚገባ አጣጣመች። ከቤት አልወጣችም። አገር ቤት ብዙ ነገር ተለዋውጧል። ከተማው ሰፍቷል፣ ሰፈሩ ተቀይሯል። ታውቃቸው የነበሩ ሰዎች ከፊሉ ሞተዋል፣ ከፊሉ አገር ለቀዋል። ትናንሽ የነበሩ ልጆች አድገዋል። ከፍ ብለው የነበሩ ልጆች አግብተዋል። አግብተው የነበሩ ልጆች ደጋግመዋል። ጎልማሶቹ አርጅተዋል፣ ሽማግሌዎቹ አልቀዋል። አላህ በሰዎች መካከል ብዙ ነገሮችን ለዋውጧል። ድሃ የነበሩት ሀብታም፣ ሀብታም የነበሩት ድሃ ሆነዋል። ጤነኞች የነበሩት ታመው በህመም ሲሰቃዩ የነበሩት ድነዋል። የተቀሩትን ቀናቶቿን እንዲሁ በትዝብት አሳለፈቻቸው። ብዙ ነገሮችን ታዘበች። ከኩዮቿ መካከል አንዲት ልጅ ነበር ያገኘችው። ከስደትና ከጋብቻ የተረፈች ብቸኛ ልጅ ናት። ከሷ ጋር አብረው ይውላሉ፣ ያወጋሉ። ትጠይቃለች፣ ያለመታከት ትመልስላታለች።
ከ2 ሳምንት በኋላ በካርጎ የተላከውን ዕቃዋን ለመቀበል ብላ ወደ አዲስ አበባ መጣች። ከሙሉ ቀን ድካም በኋላ ዕቃዋን ተረክባ ወደ አገሯ አቀናች። ዕቃዎቿን ይዛ ወደ እናት አባቷ ቤት ገባች። እቤት መልካም አቀባበል ጠበቃት። ዕቃዋ እቤት ሲደርስ ከልጅ እስከ አዋቂ ዘንድ በቤቱ ውስጥ ሌላ የደስታ ድባብ ተፈጠረ። ተንከባካቢዋ በዛ። 4 ትላልቅ ሻንጣዎች፣ 2 በርሜል፣ 3 ሳጥን ነበር በአንድ መለስተኛ መኪና ተጭኖ እቤት የደረሰው። ከነኚህ ትላልቅ ዕቃዎች ጀርባዎች ትላልቅ ድካሞች እንዳሉ በእርግጥም የሚያጠያይቅ አይደለም። ሁሉም የሳጥኖቹን የሻንጣዎቹንና የፕላስቲክ በርሜሎቹን መክፈት በጉጉት ይጠብቃል። ምን እንዳለ፣ ምን እንደሌለ፣ ምን እንደሚደርሰው፣ ምን እንደማይደርሰው ለማየት ይጓጓል። በተለይ ታናናሽ ወንድሞችና እህቶቿ ነገን መጠበቅ አልቻሉምና የታሸጉትና የተቆለፉት ተከፈቱ። እሷም ምንም ሳትሰስት ይዛ ከመጣችው ሀዲያ ለሁሉም የድርሻውን አከፋፈለች። የሰራችው ለሰው እስኪመስል ድረስ ሌሊቱን ሙሉ ይህን ለእገሌ ያን ለእገሌ ሲሉ አደሩ። በእናት አባቷ በእህት ወንድሞቿ አስተያየት ሰጪነት የዕቃዋን ግማሽ ስትመደው አደረች። ከዘመድ እስከ ባዳና ጎረቤት የምታውቀውን ሁሉ ለማዳረስ ሞከረች። ከነበረችበት አገር ከወረሰችው መልካም ባህሪ መካከል አንዱ መስጠት ነው። በመስጠትም ትረካለች። ጊዜው ሄደ። ከመጣች ወር አለፋት። እንግዳነቷ እየደበዘዘ መጣ። የእረፍት ሰዓቷም እየሰፋ ሄደ። ስለሆነም ማሰብ ጀመረች። አንዳንድ ሐሳቦቿን መስመር ለማስያዝና እውጭ ያለውን ተጨባጭ ለማየት ብላ ለመንቀሳቀስ አሰበች። ከምን መጀመር እንዳለባት ስታስብ የቤቷ ጉዳይ ቀዳሚ አጀንዳዋ ሆኖ ታያት። ያለችው ወረዳ ትንሽ ከተማ ላይ ነው። ቤተሰቦቿ ያሰሩላት ቤት ደግሞ አንድ ትልቅ ከተማ ላይ ነው። ካለችበት የ2 ሰዓት መንገድ ይርቃል በመኪና። እሱን ለማየት ብላ አንድ ቀን በማለዳ ተንቀሳቀሰች። አባቷ ዛሬም እንደ ያኔ ከ10 ዓመት በፊት እንደሚያውቋት ሕፃን ነው የሚያዩት። በተደወለ ቁጥር ማነው እሱ ይላሉ። ከጓዳ ወጣ ባለች ቁጥር የትነሽ ይሏታል። ሰው ባገኙ ቁጥር ልጄ እኮ መጣች እያሉ ይነግራሉ፣ ያስነግራሉ። ደስታቸው በዛ፣ ኩራታቸው አየለ፣ ፊታቸው በራ፣ ሞገሳቸው ጨመረ። የቤቱ ታላቅ ናትና በሄዱበት እንደ ጥላ ያስከትሏታል። የከረመ የለቅሶና ሰርግ ቤት፣ ዘመድ ቤት፣ ጥሪ ቤት ይሄዳሉ፣ ይነግራሉ፣ ያስተዋውቃሉ ልጄ እያሉ። እሷም በሄደችበት ሁሉ ቦርሳዋን ትዳብሳለች። ከአሜሪካና አውሮፓ እንደመጣ ሰው ታስጨብጣለች። አባቷም በድርጊቷ ደስ ይላቸዋል። ዛሬም ብቻሽን አትሄጂም ብለው ከወንድሟ ጋር ሆነው ተከተሏት። ከተማው ደረሱ። ከረጅም ደቂቃዎች የከተማው የውስጥ ለውስጥ ጉዞ በኋላ ከአንድ ቤት አጠገብ ደርሰው ቆሙ። ይኸውና አለ ወንድሟ ወደ አንድ ቤት እያሳየ። አባት ከዚህ በፊት መጥተው የሚያውቁም አይመስሉም። የቱ አለች ወዲህ ወዲያ እያየች። ይሄ አለ አንድ ያላለቀ ቤት እያሳየ። የቱ አለች አሁንም ደግማ። ይሄ ነዋ አላት በልበ ሙሉነት። ግራ ገባት። ለጥቂት ደቂቃዎች ክው ብላ ቆመች። አፏ ተሳሰረና መናገር አቃታት። ቤቱን ደጋግማ አየችው። የምታየውንም ማመን አቃታት። ፈጽሞ ያልጠበቀችው አይነት ሆነባት።
ከሳለችውና ካሰበችው የሰማይና የምድር ያህል የማይገናኝ ሆነባት። በዚያው ቅጽበት በቆመችበት ወደ ኋላ ሄደች። በውስጧ ብዙ ሐሳብ ተመላለሰባት። ለዚሁ ቤት ሥራ ብላ ያልሆነችው ነገር የለም። ከፍተኛ ወጪ እንዳወጣችበት ታውቃለች። ይህ አልቋል፣ ይህ ሊጀምር ነው በተባለች ቁጥር ተቸግራ የትም ገብታ ገንዘብ ልካለች። ልትመጣ አካባቢ ቆንጆ ሆኖ አልቋል እንደተባለች ታስታውሳለች። ወንድሟ ነበር ይህን ያላት። ያ ቤት አሁን ፊት ለፊቷ የሚታየው ቤት የሷ ስለመሆኑ ተጠራጠረች። በእንጨት ተሰርቶ ከውስጥ ብቻ ጭቃ ተለጥፎለት ከውጭ በኩል የድሃ ልጅ መስሎ እርቃኑ ቆሟል። ወንድሟን የሚላትን ሁሉ ታምነው ስለነበር አንድ ቀን ማስረጃ አልጠየቀችም። ለደቂቃዎች ዝም አለች። የአባቷ ድምፅ ነበር ከሐሳቧ ያነቃት። ነይ ወደ ውስጥ ገብተንን እንይ እንጂ ሲሏት ባነነች። በገመድ የታሰረውን የግቢውን በር ገፋ አድርገው ወደ ውስጥ ገቡ። የቤት ውስጥ ከውጭው የባሰ ሆነባት። ክፍሎቹ አላለቁም፣ ኮርኒስ የለውም። ወደ ጓሮ ዞራም አየች። ባየችው ነገር ሁሉ አዘነች፣ በጣም አዘነች። አዝናም ዝምታን መረጠች። እንዲህም እንዲያም ሳትል ጸጥ አለች። ዝም። ወንድሟም ዝም፣ አባቷም ዝም። ዝም እንደተባባሉ ከዚያ ግቢ ወጡ። ልቧ ተሰብሮ ነበር። እነኛ የልፋት ዓመታት ታወሳት። ድካሟና ህመሟ፣ እንቅልፍ ማጣቷና ረዣዥም ሐሳቦቿ ሁሉ ተደቀኑባት። ነገሮች እንዴት እንዲህ ሊሆኑ እንደቻሉ ግራ ገባት። ሐሳብ አጥወለወላት፣ ንዴት አዞራት፣ ብዥ አለባት፣ እልህ ተናነቃት። የሄዱበት መንገድ ሲመለሱ ረዘመባት። እንደምንም ብላ መናኸሪያው ደረሱ። በዚህ መሃል ያወሩትን አታስታውስም። ወደ ቤት መሄድ ብቻ ነው የታያት። ለመመለስ ብለው ተሳፈሩ። ሚኒባሱ ተነሳ። ከጎኗ አባቷ አሉ። ያወሯታል። እሷ ግን ከልቧ የለችም። አይ እኔ ከርታቴዋ ብላ ከራሷ ጋር ታወራለች። ራሷ ሶፊ ሌላ ሰው መስላ አሳዘነቻት። አይ እድሌ ብላ ወደ ውስጥ አነባች። አባቷ አሁንም የዋህነታቸውን ያወሯታል። አንዳንድ ሁኔታዋ ግራ ቢገባቸውም ግና ሳያስተውሉ አከታትለው ይጠይቋታል። ሚስኪን አባት። ወንድሟ ግን አሁንም ዝም እንዳለ ነው። በሐሳብ እንደተዋጠች እቤት ደረሱ። እናቷ በፈገግታ ተቀበሏት። እሷም ደስተኛ መስላ አናገረቻት። እናትም ደስ አላት። ልጄ ልፋትሽ እኮ መና አልቀረም አሏት። አዎን አለቻት ከአንገት በላይ። በእርግጥ እናት ወንዱ ልጃቸው ከሚነግራቸው ውጭ ቤቱን ሄደው አላዩትም ነበር። ቀኑ ነጋ መሸ። ከመጣች ጀምሮ ደስተኛና ተጫዋች የነበረችው ልጅ ባንዴ ቀዘቀዘች። ጸባዩዋ ተለዋወጠ። ግና እናት አባቷ እንዳያውቁባት ብላ ትጠነቀቅ ነበር። አሁንም ለነርሱ ዱዓ ታደርጋለች። አላህ እነርሱን ብቻ ያኑርልኝ ትላለች። ተመልሳ እነርሱን በሕይወት በማግኘቷም እድለኛ እንደሆነች ታስባለች። እነርሱን እንደ ትልቅ ሀብት እያየች ትጽናናለች። አሁንም ቡና ታፈላለች፣ ቤት ትጠርጋለች፣ የአባቷን እግር ታጥባለች፣ የእናቷን ፀጉር ትፈታለች፣ ትቀባታለች፣ ታሻታለች። አባቷ የጥበቃ ሥራ ነው የሚሰሩት። እናት ደግሞ የቤት እመቤት ናቸው። በአብዛኛው እቤት ነው የሚውሉት።
ከዓመታት በፊት ሲልኳት ልጃችን ከማንም አታንስም ብለው ወዲህ ወዲያ ተሯርጠው እዚህም እዚያም ገብተው ተበድረው ነው። እሷም ከሄደች በኋላ አላህ ረዳት። የተበደሩትን ለመክፈል ብዙም አልቆየችም። ከዚያም ያለፈ ሥራ ሰራች። አሮጌውን ቤት አስፈርሳ ትልቅ ቤት አሰርታላቸዋለች። አሁንም ግን ከቤቱ ስፋት አንጻር ዕቃው በደንብ አልተሟላም። ከመምጣቷ በፊት ለማሟላት ብዙ ሞክራለች። ገንዘብ ትልካለች፣ ይህን ግዙ ያንን አሟሉ ትላለች። ግና ዘንግተው ይሁን ግዴለሽ ሆነው የምትላቸውን አድርጉ። እሷ ያለችው አይገዛም። ብድር ከፈልን ይሏታል። አሊያም ለወንድምሽ ወይም እህትሽ እንዲህ አድርገን ነው ይሏታል።